የጳውሎስ የመጀመሪያ መልእክት ለጢሞቴዎስ። ጳውሎስ በመጓጓዝና አዳዲስ ቤተክርስቲያኖችን በማስጀመር ብዙ ዓመታትን አሳልፏል። በዚህ ተልእኮውም አብረውት የሚሰሩ ብዙ ሰራተኞችን አፍርቷል። ጢሞቴዎስ ከነዚህ ውስጥ አንዱ ሰው ነበር። ጳውሎስ አንድ ጊዜ በሊስጥራ በነበረበት ወቅት የጢሞቴዎስን ታማኝ እናትና አያት አግኝቷቸው ነበር። ጢሞቴዎስ ለኢየሱስ በነበረው ፍቅርና መገዛት ተገርሞም ነበር እና ጳውሎስ ለረጅም ዓመታት ካሰለጠነው በኋላ ወደ ተለያዩ ቤተክርስቲያኖች ይልከው ጀመር እና በኤፌሶን ባለችው ትልቅ ተጽዕኖ ባላት ቤተክርስቲያን ውስጥ ሰርገው የገቡ የስህተት አስተማሪዎች መኖራቸውንና ስለ ክርስቶስና እርሱን ስለመከተል የሐሰት ትምህርት እንደሚያስተምሩ ጳውሎስ በሰማ ጊዜ ጢሞቴዎስን እነዚህን የስህተት አስተማሪዎች እንዲጋፈጥ ላከው። ጢሞቴዎስ እዚያ ከደረሰ በኋላ ጳውሎስ ያለበትን ሊከታተልና የሰጠውን ተልእኮ ለመፈጸም የሚረዳውን መመሪያ ለመላክ ይህን ደብዳቤ ጻፈ። ደብዳቤው በጣም አሪፍ ንድፍ አለው። በዚህ ደብዳቤ ጢሞቴዎስ እነዚህን መሪዎችና መጥፎ ስነ መለኮታቸውን እንዲጋፈጥ የሚጠይቅ መግቢያና መውጫ ተልእኮ አለ። ከነዚህ መካከል የምናገኘው ጢሞቴዎስ በኤፌሶን ቤተክርስቲያን ባጋጠመው ችግሮች ላይ የሚያተኩሩ ተግባራዊ መመሪያዎችን የያዙ ሁለት ረዘም ያሉ ክፍሎችን ነው። በመጨረሻ ደግሞ እነዚህ ክፍሎች የተያያዙት ወይም የተጠቃለሉት ሞቶ የተነሳውን ኢየሱስ ስለ ዓለም ንጉስነቱ በሚያሞግሱ 3 ግጥሞች ነው። ጠለቅ ብለን ንግባና እንዴት እንደሆነ ትመለከታላችሁ። ጳውሎስ የሚጀምረው የስህተት ትምህርታቸውን እያሰራጩ የነበሩትን መሪዎች እንዲጋፈጥ ጢሞቴዎስን እንዴት ወደ ኤፌሶን እንደላከው በማስታወስ ነው። እናም እነዚህ ሰዎች ስለ ኦሪት በተለይም በዘፍጥረት መጽሐፍ ውስጥ ስላሉት ቀደምት ታሪኮችና የትውልድ ሐረጎች በመገመት እንዴት እንደተጠመዱ ገልጿል። ወደፊት እንደምናየው ከኢየሱስ ወይም ከሐዋርያቱ ትምህርት ጋር አብረው የማይሄዱ ስለ ምግብ፣ ጋብቻና ጾታዊ ግንኙነት እንግዳ ትምህርቶችን አዳብረው ነበር። እንዲሁም ከእነዚህ ሰዎች አንዳንዶቹን እስክንድሮስ እና ሄማኔዎስን በመጥቀስ የእነሱ ትምህርት ቤተክርስቲያንን እንዴት እንደከፋፈለ ያብራራል። አለመግባባት እንዲከሰት አድርጓል። እናም ጳውሎስ ይህ ትምህርታቸው አስተምሯቸው በጠቅላላ የተበላሸ እንደሆነ የሚያሳይ የመጀመሪያው ግልጽ ምልክት ነው ይላል። እውነተኛ የክርስቲያን ትምህርት ለኢየሱስ መንገድ ታማኝ ነው፣ ደግሞም ውጤቱ ፍቅርና እውነተኛ እምነት ነው። እናም የሕግ ዓላማ በምንም መንገድ ግምቶችን ማበረታታት አለመሆኑን ይናገራል። ይልቁንም ዓላማው ለጳውሎስ እንዳደረገው ስለ ሰው ልጆች ሁኔታ እውነቱን ማጋለጥ ነው። ትክክለኛ የኦሪት ሕግ ትምህርት ኃጢአተኞችና የተሰበሩ ሰዎችን ለማዳን በመጣው መሲህ የተገለጠውን የእግዚአብሔርን ጸጋ እንዲያዩ ይመራቸዋል። እናም ጳውሎስ እዚህ ላይ ንጉሡን ኢየሱስን ከሁሉ በላይ በሚያከብር ግጥም ሐሳቡን ይዘጋል። ከዚያ ጢሞቴዎስ እነዚህን ሰዎችና ሐሰተኛ ትምህርታቸውን እንዲያስቆም ይነግረዋል። ከዚያ በዚህ ቤተክርስቲያን ውስጥ በሐሰተኛ አስተማሪዎች ምክንያት ለተከሰቱ ዋና ችግሮች መፍትሄ ያቀርባል። በመጀመሪያ ሁሉም ሰዎች እንዲድኑ ስለሚፈልገው ኢየሱስን ብቸኛ አስታራቂ አድርጎ ነፍሱን ለሁሉ ቤዛ አድርጎ እንዲሰጥ ስለላከው ስለ የሰላም አምላክ እግዚአብሔር የሚናገረውን መልእክታቸውን የኢየሱስ ተከታዮች ለማዳረስ የምድሩ ሰላም መሆን ምቹ ሁኔታን ስለሚፈጥር ጢሞቴዎስ ለሮም መሪዎችና ለሰላም የሚጸልይበት ቋሚ የቤተክርስቲያን የጸሎት ስብሰባ እንዲያዘጋጅ ይነግረዋል። ሐሰተኛ አስተማሪዎች ከሚሉት በተቃራኒ ጳውሎስ እግዚአብሔር ሙሉ ዓለምን ለማዳን እንደሚፈልግ ጢሞቴዎስን ያስታውሰዋል እና ጸሎት ይህንን ነገር በሐሳባቸው ውስጥ ቀዳሚ እንደሚያደርገው ይናገራል። ከዚያም ጳውሎስ በኤፌሶን በነበሩት በእነዚህ ሐሰተኛ መሪዎች ተጽዕኖ ስር ካሉ ወንዶችና ሴቶች ጋር የተገናኙ ችግሮችን ያነሳል። በመጀመሪያ አስተማሪዎቹ የጀመሩት በንዴት የተሞላ የሥነ መለኮት ውዝግብ ውስጥ እየገቡ ያሉትን የተወሰኑ ሰዎች ዝም በማሰኘት ይጀምራል። እነዚህ ሰዎች እንዴት እንደሚጸለይ መማር አለባቸው ይላል። በመቀጠል በቤተ ክርስቲያን ውስጥ የእሁድ ስብሰባዎችን እንደ ፋሽን ማሳያ አድርገው የሚያዩትን ሀብታም ሴቶች ይጋፈጣቸዋል። ውድ ልብሶች በማድረግ እንደነሱ መልበስ የማይችሉትን ብዙሃን ያሸማቀቁ ነበር። ይህ ብቻ አይደለም። ከእነዚህ ሴቶች አንዳንዶች በቤተ ክርስቲያን ውስጥ የመሪነት ቦታዎች ይይዙ ነበር። የሐሰተኛ አስተማሪዎችን ትምህርትም ያስተምሩ ነበር። እናም ጳውሎስ እነዚህን ሴቶች ገሰጻቸው። በቤተ ክርስቲያን ውስጥ ማስተማርም ሆነ መምራት እንደሌለባቸው ይናገራል። በመቀጠልም በዘፍጥረት ምዕራፍ 3 ላይ ስላለው ስለ አዳምና ሔዋን እና ስለ እባቡ ታሪክ ይናገራል። ጴጥሮስ እንደተናገረው ይህ ጳውሎስ ከጻፋቸው ደብዳቤዎች መካከል ለመረዳት ከባድ የሆነው ክፍል ነው።
እዚህ ላይ ጳውሎስ ምን ማለቱ እንደሆነ የሚያብራሩ የተለያዩ አመለካከቶች አሉ። አንዳንዶች ጳውሎስ ሴቶች በቤተ ክርስቲያን ውስጥ ምንም እንዳያስተምሩ ወይም ወንዶችን እንዳይመሩ እየከለከለ ነው ይላሉ። እናም ስለ አዳምና ሔዋን የሰጠው አስተያየት እግዚአብሔር እንዴት ወንዶች ብቻ በቤተ ክርስቲያን ውስጥ መሪ መሆን እንዳለባቸው ያሳያል ብለው ያስባሉ። ሌሎች ደግሞ ጳውሎስ ሴቶች በቤተ ክርስቲያን ውስጥ በወንዶች ላይ የመምራት ሥልጣን እንዳይኖራቸው እየከለከለ ነው፣ ነገር ግን ከተማሩ በኋላ ሴቶች በወንዶች አመራር ስር ሆነው ማስተማር አለባቸውም ይችላሉም ብለው ያስባሉ። ደግሞም ሌሎች ጳውሎስ በኤፌሶን ያሉትን ሴቶች ብቻ እየከለከለ ነው፣ ስለ አዳምና ሔዋን የሰጠው አስተያየት እነዚህ ሴቶች በስህተት ትምህርት ምንኛ ተታለው እንደነበር ለማሳየት የቀረበ ነው ይላሉ። እርስዎ የትኛውንም አመለካከት ይውሰዱ፣ ጳውሎስ ግልጽ ያደረገው ነገር እነዚህ የኤፌሶን ሴቶች በጢሞቴዎስ አመራር ስር መሆን እንዳለባቸውና መደበኛ የሥነ መለኮት ትምህርት መውሰድ እንዳለባቸው ነው። የእሱ ዓላማ አድገው ጳውሎስ በሌሎች መልእክቶቹ እንደሚጠራቸው እንደ ፌበን ወይም ዩሊያን ወይም ጵርስቅላ ደረጃ እንዲደርሱ ነው። ጳውሎስ ለዚህ የአመራር ችግር መፍትሔ መስጠት ቀጥሏል። ለጢሞቴዎስ በቤተ ክርስቲያኒቱ ውስጥ እንደ ሽማግሌ ሆነው የሚያገለግሉ አነስተኛ የሆነ ጤናማ የባሎችና የአባቶች ቡድን እንዲሾም ይነግረዋል። እነዚህ ሰዎች ጥሩ ጸባይ ያላቸውና ሐቀኛ መሆን አለባቸው። ከዲያቆኖች ቡድን ጋርም በጋራ ይሠራሉ። አገልጋይ የሚል ትርጉም ያለው የግሪክ ቃል ነው እና እነዚህ የቤተ ክርስቲያኗን አገልግሎቶች የሚመሩና የሚያካሂዱ ወንዶችና ሴቶች ናቸው። ከመሪዎቹም ጋር ተመሳሳይ ባህሪ ሊኖራቸው ይገባል። እነዚህ ሰዎች በጠቅላላው በቤተሰባቸው ውስጥ ጤናማ ግንኙነት ሊኖር ይገባዋል። ምክንያቱም ይህ የእግዚአብሔር ቤተሰብ የሆነውን ቤተ ክርስቲያንን የመምራት ችሎታቸውን ያሳያል እና የሚኖሩበት የሕይወት ዘይቤ ከኢየሱስ ታሪክ ጋር ይመሳሰላል። ይህም በደብዳቤው መዝጊያ ላይ በተጻፈው ስለ ኢየሱስ በሥጋ መገለጥ፣ ሞት፣ ትንሣኤና ንጉሥ ሆኖ ስለመክበሩ እንዲሁም ቀጥሎ ስለሆነው የእሱ አዲስ ቤተሰብ በዓለም ዙሪያ ሁሉ መሰራጨት ከሚናገረው ግጥም ጋር አብሮ ይሄዳል። ጳውሎስ ለጢሞቴዎስ የሰጠው ሁለተኛው የመመሪያዎች ክፍል አሁንም በእነዚህ መጥፎ መሪዎች ምክንያት በተፈጠሩት ችግሮች ላይ የሚያተኩሩ ናቸው። መጀመሪያ የተሳሳተውን ስለ መለኮታቸውን ያስተካክላል። ለሰዎች የተወሰኑ ምግቦችን ምናልባትም ሥጋ መመገብ እንዲያቆሙና እንዳይጋቡ የነገሯቸው ነበር። ጳውሎስ ደግሞ ይህ ነገር አስቂኝ እንደሆነ ያስባል። ስለዚህ ጳውሎስ ወደ ዘፍጥረት 1 በመሄድ ለጢሞቴዎስ ምግብንና ጋብቻን ጨምሮ የእግዚአብሔር ፍጥረት በሙሉ በጣም መልካም እንደሆነ ያስታውሰዋል። ፈጣሪን የሚያውቁና የሚያመሰግኑ ሰዎች ይህን ሁሉ በምስጋና መቀበል አለባቸው። ጳውሎስ ከዚያ በቤተ ክርስቲያን ውስጥ ስላለው የመበለቶች እንክብካቤ ችግር ይናገራል። ይህ በጣም አስፈላጊ የሆነ አገልግሎት በወጣትና ሀብታም መበለቶች ምክንያት ጉዳት እየደረሰበት ነው። እነኚህ ምናልባትም በምዕራፍ 2 የምናገኛቸው ችግር ፈጣሪ ሴቶች ሊሆኑ ይችላሉ። ለቤተ ክርስቲያን ድጋፍ ይመዘግባሉ፣ ነገር ግን አብዛኛውን ቀናቸውን የሚያሳልፉት ከብዙ ሰዎች ጋር ወሲብ በመፈጸም ሐሜት በማናፈስና በከተማው የቤተ ክርስቲያኗን ስም በማበላሸት ነው። ጳውሎስ አንዱንም አይቀበልም። በዚህ አገልግሎት ለመታቀፍ ብቁ የሚሆኑት ሌላ የቤተሰብ እርዳታ የሌላቸው በዕድሜ የገፉ መበለቶች ብቻ ናቸው። እናም ለእነዚህ መበለቶች ቤተ ክርስቲያን ፍቅርንና የኢየሱስን ለጋስነት ማሳየት አለባት ይላል ጳውሎስ። ከዚያ ጳውሎስ በቤተ ክርስቲያን ባሉ ጎልማሶች መካከል ለተፈጠሩ ችግሮች መፍትሔ ይሰጣል። ጢሞቴዎስ ማክበር ያለበት ዕድሜያቸውን እንጂ መጥፎ ባሕሪያቸውን አይደለም። ይህ አስቸጋሪ ባሕሪያቸው ከአልኮል ጋር ግንኙነት ያለው ይመስላል። በኤፌሶን ያለችውን ቤተ ክርስቲያን ስም እያጠፉ በመሆናቸው ጢሞቴዎስ በፍቅር ሊገስጻቸውና በመሪነት ላይ ካሉ እንዲወርዱ ሊያደርጋቸው ይገባል። ከዚያም ጳውሎስ ይህን አስገራሚ ማስታወሻ ያክላል። ይህም ጢሞቴዎስ ራሱ ፈጽሞ መጠጣት የለበትም ለማለት አይደለም። የሆድ ሕመም ስላለበት ለሕመሙ ሲባል ምናልባትም በየጊዜው ከእራቱ ጋር አንድ ብርጭቆ የወይን ጠጅ መጠጣት ያስፈልገው ይሆናል። ከዚያም ጳውሎስ በቤተ ክርስቲያን ባሪያዎች መካከል ያለውን ችግር ያነሳል። አንዳንዶቹ ክርስቲያን ጌቶቻቸውን እየናቁ ነበር። እናም ወንጌሉ በኢየሱስ ተከታዮች መካከል እኩልነትን ፈጥሯል። ይሁን እንጂ ጳውሎስ እኩልነት መተግበር ያለበት የቤተ ክርስቲያንን ተልእኮና ምስክርነት በማይጎዳ ስልታዊ መልኩ እንደሆነ ያምናል። ክርስቲያኖች ከባሪያ አመጽ ጋር ከተቆራኙ ዓላማቸውን የማሳካት ዕድል ያጣሉ። ክርስቲያኖች የያዙት ሮማውያን ቤተሰቦችን የመለወጥ ዓላማ እግዚአብሔር ለቤተሰቦች ባለው አዲስ ራእይ
ጎረቤቶቻቸው እንዲማረኩ በሚያደርግ መልኩ ስልታዊ በሆነ መንገድ ሊደረግ ይገባዋል እንጂ የሚያዩዋቸው ሰዎችን የሚያርቅ መሆን የለበትም። በመጨረሻ ጳውሎስ ጢሞቴዎስ እንደገና አጭበርባሪ መሪዎችን እንዲገስጽ በመንገር መልእክቱን ያጠናቅቃል። ጳውሎስ እዚህ ላይ ብዙ ተከታዮችን በማፍራት ገንዘብ ለማከማቸትና ለአስተምህሮቻቸው ከፍተኛ ክፍያ ለማስከፈል ያላቸውን ተነሳሽነት ያጋልጣል። እነዚህ አስተማሪዎች ኢየሱስ ስለ እርካታና በመጠን ስለ መኖር የሚያስተምረውን ትምህርት ይክዳሉ። ስለዚህም ጳውሎስ ሀብታም የኤፌሶን ክርስቲያኖችን በመልካም ሥራዎችና በልግስና እንዲበለጽጉ ሀብታቸውን ሁሉ ለንጉሡ ኢየሱስ የሚያስገዙም ሰዎች እንዲሆኑ ያዛቸዋል። እናም ከሌሎች ነገሥታት በላይ እውነተኛው ንጉሥ ኢየሱስ ስለመሆኑ ለተጻፈው የመጨረሻም ግጥም መነሻ የሆነው ኢየሱስ ነው። የመጀመሪያ ጢሞቴዎስ መልእክት በጣም አስፈላጊ ደብዳቤ ነው። በቤተ ክርስቲያን ባህሪና ተልእኮ አጠቃላይ የሆነ እይታ እንድናገኝ ያግዘናል። የኢየሱስ ማህበረሰብ የሚያምነው ነገር በቀጥታ ማህበረሰቡ እንዴት እንደሚኖርና ምን አይነት ባህሪ እንዳለው አቅጣጫ የሚያስይዝ በመሆኑ ስነ መለኮቱና የእምነት አቋሞቹ ሁልጊዜ መመርመርና በእግዚአብሔር ቃልና በኢየሱስ የምስራች መቃኘታቸው መረጋገጥ አለበት እና ቤተ ክርስቲያን ለሕዝብ የምትታይበት መንገድ ለጳውሎስ በጣም አስፈላጊ ነው። ክርስቲያኖች በሐቀኝነት የተሞሉ፣ በመልካም ሥራቸው የሚታወቁ፣ የተቸገሩትንና በጣም ደካማ የሆኑትን የሚያገለግሉ፣ ራሳቸውን ከሞት ለተነሳው ንጉሥ ኢየሱስ የሰጡ ሰዎች መሆን አለባቸው። የመጀመሪያው የጢሞቴዎስ መልእክትም ይህን ይመስላል።